ማን አንተ? እኔ ሞት ነኝ። እንለያይ እንደሆነ ሳስብ ፈራው። ስሚ የኔ ሚስት ሆነሽ ቀላል እንድትሆኚ ብታልፈልግ እኔ ግን እያመንኩሽ አይደል? ባንቴሮ ሊገለኝ ነው ድረስ እኔ ያለሁልሽ ምንም አትሆኝም ሊዲያ አደርስልሻለሁ እሺ ምን ነው ልንለያይ እንደሆነ ሳስብ ፈራው። ሙሽራዬ ብቻዋን ናት ታውቂያለሽ አይደል? ትንሿ ስደፈር ክብሬ ሲነካሉት በስሜ መማል እስከምትጀምር ድረስ የትም ጥያት አልወጣ። በቃ እሺ እንሂዳ ታዲያ። እዚህ አካባቢ ነው አይደል ቤትሽ? አዎ። እንደው ሻይ ቡና የማይባልም እንዴ ባክሽ? ለአጭር ጊዜ እኮ አይደለም እፈልግ። ረጅሙን ጊዜ እኮ በሂደት እናመጣዋለን። እንደ ህፃን ልጅ ቦርቅ እያለኝ እኮ ነው። ከየትኛውም ወጣት በላይ እንደሆንኩ በጣም እርግጠኛ ነኝ። ግን ደግሞ ዛሬ አንተን ወንድነት ለማረጋገጥ ትክክለኛው ጊዜ አይደለም። የኔ ቆንጆ ጊዜው በራሱ ሳይሆን በኔ ነው ትክክል የሚሆነው። ከሁሉ በላይ ምንህን እንደምወድል ታውቃለህ? ምንድነው? ጀግንነትህንና በዚህ ምድር ላይ ምንም የምትፈራው ነገር አለመኖር። አንድ ነገር ብቻ እፈራለሁ። ምን? ከወጣት ሴት ጋር ተኝቼ ከዛ ትኩስ ገላ መውጣት እፈራለሁ። እሷን ካጣሁ ምን እንደምሆን ታውቂያለሽ? ጥንካሬን ሁሉ ማጣ ነው የሚመስለኝ። እኔ ግን ካቀፍኩ ነው። አንተ ግን ፍላጎትክ ብዙ ነው። ከያንዳንዱ ቆንጆ ሴት እቅፍ ውስጥ የምትወጣው እንደገና ለመብረርና ሌላ ደግሞ ቆንጆ ሴት ለመፈለግ ነው። የልብ አውቃ ነሽ። እሺ በይኝና እስኪ ዛሬ ከኔ ጋር ወደ ቤት እንሂድ። እዛማ ሉሊት አለች። ግድ የለሽም ሉሊት እስክትነቃ ድረስ ተራሻንጉሊት ሚስትህ እኮ ናት። አዎ ሚስቴ ነች። እኔ እሷ ላይ እንድርቃትን ማያደርገኝ ነገር ምን እንደሆነ ታውቂያለሽ? ፍቅር ብቻ ይመስልሻል? እልህም ጭምር ነው። ቤተሰቦቿ ታውቂያለሽ ደሃና መናኛ ናቸው። ቁርስ በልተው ምሳ የማይደግሙ ናቸው። የሷ ኩራት ግን ከቤተ መንግስት እንኳን ሴቶች አታገኙ። ከማንም ያልተለየች ተራ ሴት እንደሆነች ላሳያት እፈልጋለሁ። ደስ ይላል። አልሸነፍ ባይነትህን ደግሞ ወድጄዋለሁ። ምርጫ የለሽም። በልሺ ለማንኛውም ደህና አይደል? የፈጠነን ግን አልመሰለሽም? ይሄ ድራማሽ ደግሞ በጣም ያማረ ነው። እንኳን ደስ አላችሁ። ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ። ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል። እንዲሁም ቀስ ብለው መክፈል ለሚፈልጉ ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን። በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ። ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል። በተጨማሪ አፓርትመንት ቤቶችን በፒያሳ በአዋሬና በአያት የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን። ለበለጠ መረጃ ወደ 0900 57 411 ፈጥነው ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። በጣም አምሮብሻል። አይኖችን ፈቀድክላቸው ማለት እንዲያዩ ፈቀድክላቸው ወይ? እንዴ ቆይ የኔን ፍቃድ ይጠይቃሉ ማለት ነው? እውነቱን ልንገርህ በጣም አምሮብኛል። አንተም ደግሞ እኔን ማቀፍ ትፈልጋለህ። ግን ደግሞ ይሉኝታና ኩራት እጆችህን እንዳታነሳ ወጥረው ይዘውቃል። ሮዛ ስለራስሽ በጣም ትልቅ ግምት አለሽ። አንዳንዴም ደግሞ ማይመስሉ ነገሮችን ትናገሪያለሽ። ልክ አይደለሽም እያልከኝ ነው? ዴቪ ቅርታ ባያስተምረኝ ኖሮ
አጠገቤ እንድትቆሚ ያልፈቅድልሽም ነበር። ስለዚህ የምትጸጸት ከሆነ ለምን አታባረረኝ? ይልቅ አሁን የኔ ችግር እሱ አይደለም። እና ምንድነው? ቆይ ግን ለምንድነው ያ ጭራቅ ሰው እዛ ድረስ እንዲሸኝሽ የፈቀድሽለት? እሱማ እኮ ቤት ድረስ መግባትን ፈልጎ ነበር። ይሄ ሰውዬ እባብ ነው። ቆይ አንቺ ለምንድነው ጨዋታሽን ማታስተካክዩ? ቆይ ምን ማድረግ እንዳለብኝ እየነገርከኝ ነው? እና ታዲያ ከዚህ የተሻለ መንገድ ጠፍቶ ነው ማለት? ቆይ ግን ከዛ ጨካኝ ሰውዬ ጋር በዚህ ልክ መቀራረብ ነበረብሽ? ምን ለማለት ፈልገ ነው? ቆይ ለምንድነው ሉሊትን ነፃ ለማውጣት እየሞከርክ እንደሆነ ማይታይክ እንዴ? በራስሽ ፈተና በምትወድቂበት መንገድ? እሺ ሌላ የምታውቀው መንገድ አለ? እሱን ታዲያ ፈልጊያ። መሰለን ለመጣል ተጠራርገ የተጠቀምከው እኮ እኔን ሴቷን ነው። እኔ እያልኩሽ ያለሁት ሉሊትን በሆነ መንገድ ከዛ እንድታስወጫት እርጅኝ ነው ያልኩሽ። ገብቶኛል። እና ታዲያ ከገባሽ እኔ ደግሞ ትጥቄን ታጥቄ ወይም ደግሞ ክላሽን ይዤ ከፊቱ ልቆም አልችልም። ስለዚህ የምችለውን ነገር በሙሉ አደርጋለሁ። እኔ ግን እያመንኩሽ አይደል? በግልጽ መናገርህን ወድጄዋለሁ፣ ግን ደግሞ ከመጀመሪያውንም ካላመንከኝ ይሄን ሚሽን መስጠት አልነበረም። ቆይ ግን ባንድ በሌላ ነገር ለምን አንስማም? በምን? ይኸውልሽ የምሰጥሽን ሚሽን በአግባቡ ከተወጣሽ ቆንጆ ሽልማት አዘጋጅልሻለሁ። ያለኝንም ነገር ቢሆን ሽጬ ዳጎስ ያለ ገንዘብ ሰጥሻለሁ። ጥሩ ሀሳብ ነው። ይኸውልሽ አንቺ ልክ ነበርሽ። በዚህ ነገር እንደምንስማማ ገምቼ ነበር። ሙከራዬን እንዳቆም ትፈልጋለህ? ማለት ይኸውልህ በዚህ ጉዳይ ላይ ገንዘብ የሚባል ነገር የምታስገባ ከሆነ ተልእኮዬን ከታረጋለሁ። እንዴት ዋልሽልኝ የኔ ሙሽራ? እስቲ ይኸውልሽ እኔ መቼም አላቀበትም። ፊልም ላይ ሳይ ቸኮሌት ሲሰጣጡ ይሄ ደግሞ ለጸጉርሽ ይሆናል ብዬ ነው ያመጣሁት። እንዲህ ሲሰጣጡ ስለማይ ነው። እንዴት ነው ወደድሽው? አዎ። ጥሩ። ይቅርታ። ቆይ እስቲ አንቺ ምንድን ነው የሚያስደስትሽ? ብዙም ፍላጎት የለኝም። ቀለል ማለትና ነፃ መሆን ብቻ ነው የሚያስደስተኝ። ስሚኝ የኔ ሚስት ሆነሽ ቀላል እንድትሆኝብኝ አልፈልግም። ማንም ሲያይሽ አፍ የምታስከፍቺ ሴት ነው መሆን ያለብሽ። እንዴት ነው የምታየኝ? እንግዳ ሰው እንኩብሽ ነው። ይቅርታ፣ ከዚህ በፊት እንደዚህ አይነት ነገር ተሰጥቶኝ አያውቅም። አንቺ ደስ ይበልሽ እንጂ የስጦታ አይነት አመጣልሻለሁ። እኔ የምፈልገው ይሄ እንቡጥ ከንፈርሽን መሳም ነው የምፈልገው። ማለት ግድ የለም ይሄንን ስጦታ በሂደት ትለምጂዋለሽ። ከመቼው በመጣልኝ ውድ ባለቤቴ እያልሽ እግሬን ትጠብቂያለሽ። እሺ የኔ ቆንጆ። ተመስገን ዛሬ ማሳለፍከኝ። ምንድነው እሱ? ተዘግጃጅተሻል? ወደ ልትሄጂ ነው መሰለ ላገኘው። እና ታዲያ እቅድሽ ምንድነው? እቅዴ ያው ሉሊትን ነፃ ማውጣት ነው። እንዴት? ያው እሱ ደግሞ ጊዜው ሲደርስ የምታየው ይሆናል። አካሄድሽ እንዴት እንደሆነ ማወቅ አልችልም። አትችልም። ብነግርህም ደግሞ አንዳንድ ነገሮች ላይ ላትስማማ ትችላለህ። አልገባኝም። አንዳንድ ነገሮች እስቲ ለምሳሌ ከመሰለ ጋር በማደርጋቸው ነገሮች ወይም ደግሞ በሁኔታዎች ላትደሰት ትችላለህ። ለምን ደስተኛ አልሆንም? እንቅስቃሴሽ ትርፋማ የሚያደርገኝና ሉሊትን ነፃ የሚያወጣልኝ ከሆነ ለምን አልሆንም? እውነትህን ነው? ሌላ ምን ጠብቅሽ ነበር? እኔ እንጃ ስላንተ ተሳስቻለሁ ማለት ነው። ምን? የዛ ሰውዬ እጆች ገላይ ላይ ሲያርፉ የምትቆጣና እንደ አራስ ነብር የሚያደርግ ነበር ይመስለኝ። ልክ ነሽ፣ ተሳስተሻል። እኔ እንጃ ምን ሊሆን እንደሚችል አላውቅም። እኔ ጋር ግን የሆኑ ሀሳቦች አሉ። ትክክለኛው ቀን እስኪመጣ ድረስ ምን ቆይበት ይሆናል። በጣም አሪፍ። ምንድነው? እነግርሻለሁ። ከዛ በፊት ግን ያንቺና የመሰለ ግንኙነት በጣም ጥሩ መሆን አለበት። እሺ አሁን ለማንኛውም ሊድ። እሺ ይኸውልሽ፣ ምንም ነገር አደጋ መስሎ ከታየሽ ግን ወዲያው ደውይልኝ። እሺ ወዴት ነው? ልሸኝሽ ነው። ዋው እንደ ልጅ እያደረገሽ ነው ሮዛ። መሰለ እኔ ጋር እንደኖርሽ ቢያውቅ በቁምሽ ነው ቆዳሽ የሚገፍልሽ። እሺ ታዲያ ራስህ እኮ ነው ልሸኝሽ ያልከኝ። እሱማ ልክ ነሽ፣
በቅርብ ርቀት ሆኜ እንድከታተልሽ ብዬ እኮ። ቆይ ከማን ነው እንደዚህ የምትደበቂ? የትኛውም አይን አላምንም። እኔ አልገባኝም። ቆይ በዚህ ልክ መፍራቱ ለምንድን ነው ያስፈለገው? ምን ሆነ ካል መሰለኩ ላንተ መንገድ አይደለም። እሺ አሁን ለምን ነበር ይፈልክ? ከገንዘብም ከቅዠትም የሷን ፍላጎት ታስቀድሚያለሽ። አልገባኝም። ከዛ ቤት እንድትወጣ ታደርጊያለሽ። በር ላይ ያሉት ሰዎች እኮ ከብት አይደለም የሚጠብቁት፣ ሉሊትን ነው የሚጠብቁት። ሉሊትን አንድ ነገር አስጠንቅቂያታለሁ። ላንተም ደግሞ ደግምልሃለሁ። እኔን እንደዚህ አይነት ድብብቆሽ ውስጥ እንዳታስገቡኝ። ምን ሆነሻል? ጓደኛዋ እኮ ነች። ለዛ እኮ ነው አጠገቧ ያለሁት። ጓደኝነት ማለት እኮ በስጋም በህሊናም አብሮ መቆም ማለት ነው። ይኸውልሽ የሉሊት ነፍስ ተጨንቃለች። እሷ ደግሞ የኛን እርዳታ ትሻለች። ሊዲያ አስታውሺ፣ አንቺ ስለተመቸሽ ደህንነትሽ ስለተጠበቀ ብቻ ሁሉም ነገር በቂ ነው ማለት አይደለም። በቂ የሚሆነው ሁላችንም አብረን መቆም ስንችል ብቻ ነው። ምን አይነት ጭንቅ ውስጥ ነው ግን የገባሁት? አይዞሽ፣ አትፍሪ። በየትኛውም ጊዜ እንደማትተወኝ ቃል ገባልኝ። ቃል ገባልሻለሁ። ይኸውልሽ በእኔ ምክንያት የሆነ ነገር ከደረሰብሽ አይደለም መሰለን እኔ ራሴን ይቅር አለሁ። እሺ እኔ ላይ እምነት ይኖርሽ። እሺ ወዴት ለሚሄድ? ፈተና አለን እና ተፈትና ትመለሳለች። ፈተናውን ብትወድቅስ? ኧረ እኔ አሃ እርግጠኛ ናችሁ ፈተናው አለ? ፈተና ሲኖር እኮ እንደምትለቃት ተነጋግረን ነበር። ግን ይሄን ታማኝነቱን እንድሰጣት የሚያደርገኝ ምንም ማረጋገጫ አላገኘው። ግን እኮ ፈተናው ካለፋት አለፋት ነው። እሺ በአንድ ቅድመ ሁኔታ እንስማማ። በምን? በቅርብ ርቀት እናንተን የሚከታተላችሁ ሰው መድባለሁ። ለምን የሚከታተለን ሰው አስፈለገ? ችግር የለውም። እኛ ተፈትነን መመለስ ብቻ ነው የምንፈልገው። መልካም። ግን ወይዘሮዋ ምንም ደስተኛ አትመስልም። ፊቷ ላይ እያይሻት ነው። ስለ ፈተናው እያሰበች ተጨንቃ ይሆናል። ምንድነው የሚያስጨንቃት? መምህራችሁን እኮ አናግሬው እኮ ሳትፈተኑም እኮ ማሳለፍ እንደሚችል እኮ አሁን ሆኖ ደውዬ መንገር እችላለሁ። አንተ ያለህማ መቼም አንወርቅም። መቼም አትወድቁ። እኔ እያለሁ በምንም ተአምር። በቃ ሂዱ። ሃሎ፣ ዛሬ ፈተና አላቸው እንዴ? ምን? እስከ መቼ ነው እኔን የምትሸውደኝ? እኔን አንድ ሰው መሸወድ አይችልም እያልኩ ስንቴ ልናገር? ይኸውልሽ ጓደኛዬ፣ መፍዘዝ መደንዘዝ አያስፈልግም። መፍጠን አለብን። እንዴ ቆይ ስለምንድን ነው እያወራሻለሽው? ምንም ፈተና ብሎ ነገር የለም። እንዴ ማለት መሰለኖች ተነኖ ማለት ነው? አንቺን ከዚህ የምናስወጣበት ምንም ምርጫ የለንም። ብቻችንን ነን ወይስ? ባንቴሮ እየጠበቀን ነው። ሄሎ ባንቴሮ። ሄሎ ሊዱ። የመሰለን ፍቃድ አግኝተናል። ጥንቃቄ አድርጉ፣ በፍጹም እንዳትዘናጉ። ይኸውልሽ ትክክለኛ ነው ብላችሁ ያመናችሁበት ነገር ካለ መወሰን ትችላላችሁ። እሺ በጭራሽ ግን እንዳትዘናጉ። እሺ ምን እያለ እንደሆነ ታውቂያለሽ? ምን አለ? ትክክለኛ ውሳኔ ነው ብላችሁ የምታስቡትን ወስኑ ብሏል። ወደ ቤት እንመለስ? አልገባኝም። በዚህ ሰዓት ትክክለኛ ውሳኔ ወደ ቤት መመለስ ነው። ያምሻል እንዴ? እዚህ ጣጣ ውስጥ የገባነው እኮ ላንቺ ስንል ነው። ሊዲያ ያልገባሽ እኮ ነገር አለ። ምንድነው ያልገባኝ? ሰዎች ይከተሉናል። እንደገና ደግሞ ባንቴሮ እንደ ድሮ ዝም የሚሉት አይመስለኝም። ባለፈው የመታቸው ሰዎች አሁን ሊገሉት ይፈልጋሉ። በመሰለ ትዕዛዝ ደግሞ የፈለጉትን ሊያደርጉት ይችላሉ።
አሁን ገብቶሻል እምልሽ በመሰለ ትዕዛዝ ሊገሉትም ይችላሉ። እጣ ፈንታው ደግሞ እንደዚህ እንዲሆን አልፈልግም እና እነሱ ደግሞ ለራሳቸው ስለሚሰጉ እሱን የፈለገውን ነገር ሊያደርጉት ይችላሉ። ሁላችንም ለዛ ዝግጁ ነን። እሺ አሁን መሰለ ሳይመጣ ቶሎ እንሂድ። የምርሽ ነው? እናሻልሽ? ቆይ አንዴ በልሽ ልደውልሽ። ምንድነው? ምን ሆነክ ነው? ተሸነፍኩኝ። ምን ቁማር ጀመርክ እንዴ? ነገረኝ እንጂ ታዲያ በምን ላይ ተሸነፍከው? መሰለ እንዴት አግኝተው ነበር? ሊዲያ ሉሊትን ይዛለኝ ልትወጣ ነበር። ለምን? ልናስመልጣት ነው። እንዴት በእነዛ ትንንሽ ልጆች አደገኛ ጨዋታ ትጫወታለህ? እቺ ልጅ እዛ ቤት ውስጥ ቀናቶችን ባሳለፈች ቁጥር መሰለ የሚጭንባትን ነገር ትቀበላለች። ይሄ ማለት ምን ማለት እንደሆነ ይገባሻል? አዎ ይገባኛል። የሆነ ቀን መታገሏን ታቆማለች። ካፋው የሚወጣው ቃል እሺ አሚን የሚለው ብቻ እንደሚሆን እንደዛ እያሰብክ እንደሆነ ገብቶኛል። 3 ጊዜ ሞከርን፣ 3 ጊዜም ወደቅን። መጥፎ አጋጣሚ ነው። አጋጣሚው ሉሊት ጭንቅላት ውስጥ የሚፈጠረው መጥፎ ምስል በሷም ሆነ በእኛ ሉሊት ምንም ነገር ማምጣት እንደማትችል ነው የሚፈጥረው። ልታናግረኝ ይገባ ነበር። ያንቺ ፕሮሰስ አለው። እውነቱን ልንገርህ፣ እንዴትም በላይ ያቺ ልጅ የምታደርገው ነገር የማታስቆማት ከሆነ እኔ ከመሰለገ የጀመርነው ነገር አቆመዋለሁ። ለምን እንደምታቆሚ? እኔ እንጃ። እኔ ብቻ ምንም ደስ አላለኝም። ቆይ ምን የሚሉት ነገር ነው? መናገር የምትፈልጊው ነገር ካለ ለምን በግልጽ ማትናገር? እናገራለሁ። ይኸውልህ ልጅቷ ምንም አይነት ምክንያት ልትሰጥ ትችላለች፣ ግን ልጅቷ ከገንዘብ ጋር ያላት ፍቅር በጣም የተለየ ነው። እኔ ስለ ገንዘብ፣ ስለ ጥቅም ወይም ደግሞ ስለ ሌላ ነገር ሳስብ እንደሷ ነበር አክተስ አድርጌ ነበር። ዛሬ ግን ልጅቷ ራሷን አደጋ ላይ ጥላ ሉሊትን ለማስመለጥ ተስማምተን ነበር። አላምናትም። በዚህ ጉዳይ እኮ ከሉሊት በላይ የምትጎዳው ራሷ ሊዲያ ናት። እያስመሰለች ቢሆንስ? እንዴ ምናልባትም እኮ ከመሰለ የሉሊት መውጣት ትዕዛዝ ተቀብላ ቢሆንስ? ሮዛ፣ ይሄ ነገር እንዲሆን እኮ ነው ራሴን መልእክቱን የላኳት። አንተ እኮ መልእክቱን ሰጥታት ሊሆን ይችላል፣ ግን እሱ ጋር ገንዘብ አለ፣ ጉልበት አለ፣ ወንጀል አለ። የፈለገውን ነገር ሊሰጣትም ሊነጥቃትም ይችላል። ይኸውልህ በምንም ተአምር ከሱ ላንተ ልትታመንልህ አትችልም። ስሚ ልቂ፣ ይሄ መጨረሻው ስልክ የዛ የባንቴሮ መሰለኝ። ምን ፈልጎ ነው የሚደውልልሽ? ሃሎ፣ ማን አንተ? እኔ ሞት ነኝ። ይኸውልህ ጫፏን ትነካትና የሷ መጎዳት ምን ያህል እንደሚጎዳ ስለማቅ አንዳንድ የሰውነት ክፍሏን እየቆራረጥኩ እልክልሃለሁ። ምን? ከሰው አይደለም ከመንፈስ እንደምትጠብቃት ቃል ገብተህላታል። እሱንም ነግራኛለች። አዎ በእርግጥ ፈቅድ አይደለም በአንድ ጥፊ ነው የነገረች። አንድ ነገር ልንገርህ፣ ይሄ ነገር እንደዚህ ሆኖ አይቀጥልም። እሺ በእንደዚህ አይነት ሁኔታ እንደማይቀጥል ወቅ። አዎ አንድ ቀን አንተም ትሞታለህ። ልጆቹንም በሂደት በደንብ አድርጌ አስተምራቸዋለሁ። አዎ ይሄ ሊጠቅምህ አይችልም፣ ግን ምናልባት አንድ ቀን ካገኘሃት ብዬ ነው። ባንቴሮ ሊገለኝ ነው ድረስ። እኔ አለሁልሽ። ምንም አትሆኝም ሊዲያ፣ እደርስልሻለሁ። እሺ ምንም አትሆኝም። እኔ መሞት አልፈልግም። ጥሩ ክስ ነበር የከሰሰችኝ፣ ግን ምን ዋጋ አለው? ማምለጥ አትችልም። ይሄ ውሻ የተረገመ ሰውዬ ስልኩን ዘጋው። ሊዲያን ይዟታል። ስሚ እባክህ መሰለ ተወኝ። እኔ ያልሆንኩልሽ ነገር አለ። ለአህያ እውነትም ማር አይጥማትም አሉ። ጉረሺ ብዬ ካላጎረስኩሽ አይገባሽም። እኔ ያላንቺ ስሚ ስንት ነገር ነው የሆንኩልሽ። ምን እንዳደረክ ግን ታውቃለህ? አላውቅም ሮዛ። እኔ በዚህ ሰዓት የማውቀው የዛች ልጅ ነፍስ ማዳን እንዳለብኝ ብቻ ነው። አረ ቆይ እኔ የምልህ ምንድነው? አንቺ የምትይኝ ምንድነው? እነዚህ ሰዎች ግን አብረው ናቸው አይደል? አዎ አብረው ናቸው። አንተ በምን አወቅ? እያታለሉ ቢሆንስ? እያታለሉኝ አይደለም እንዴ? ምን ሆነሻል? ልጅቷ ስልክ ውስጥ ሰምቻታለሁ። ስቃይ ውስጥ ነው ያለችው። እኔም እኮ ይሄን ድራማ መስራት እችላለሁ። ጤነኛ ነሽ ማለት ማሰብ ትችያለሽ? ይኸውልህ መጠንቀቁ አይከፋም። እሺ
እኔና ዳዊት እንኳን አብረን በመንኖርበት ጊዜ በጣም ብዙ ጊዜ ዋሽቸው በጣም ብዙ ጊዜ አታልየው አውቃለሁ። እሱ ግን ደጋግሞ ነበር ሲያምነኝ ነበር። ይኸውልሽ አንቺ እንዳልሽው ባይሆንና ልጅቷ የምር አደጋ ላይ ሆና ቢሆንስ? ይሄንን ነው የምልሽ ሮዛ። እኔ የማደርጋቸውን ነገሮች ሁሉ እያደረኩ ያለሁት ነገ ላይ እንዳይጸጽተኝና ራሴን እንዳልሰቅል ፈርቼ ነው። ሄሎ፣ የምን ችግር? ባንቴሮ ፖሊሶችን ይዞ እየመጣ ነው። ነይ 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 ይኸውልሽ ዛሬ እድለኛ ነኝ። በእሺ ባንቴሮ ለፖሊሶች ጠቁሞ ወደ ቤቴ እየመራቸው ስለሆነ ዛሬ የምገልሽን ቀን ለሌላ ቀን አስተላልፌዋለሁ። እሺ ሂጂ። ነይ ነይ ነይ። መሰለ የሚባል ሰው አላየሽም፣ ነግሬሻለሁ። ሰምተሽኛል አይደል? ሂጂ። ባንቴሮ ለምን እንደዚህ አይነት ችግር ውስጥ ትከተኛለህ? ልጁ በጣም ይቅርታ። እኔ እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። ማሰብ ነበረብህ። አንድ ህይወት ነው ያለኝ እኔ። እሺ በቃ ተረጋጊ፣ ተረጋጊ። በቃ ተረጋጊ አትበለኝ። የራስን ህይወት ኑር። እንዴ ቆይ እስኪ ተረጋጊ። ዞር በልልኝ። እሺ በቃ ተረጋጊ። ሌላ ጊዜ በደንብ እናወራለን። እንኳን ደስ አላችሁ። ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ። ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ፣ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል። እንዲሁም ቀስ ብለው መክፈል ለሚፈልጉ ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን። በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ። ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል። በተጨማሪ አፓርትመንት ቤቶችን በፒያሳ በአዋሬና በአያት፣ የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን። ለበለጠ መረጃ ወደ 0900 57 411 ፈጥነው ይደውሉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ። ብሽቅ ብርጫ ነው ማስመሰል ወይም ደግሞ ሌላ ሰው መሆን ግዴታ የለውም ማለት ነው። ወዴትም ሄጄ መጮህ አልችልም። ብጮም ደግሞ ማንም ሊሰማኝ አይችልም። የሆነ ጊዜ ላይ እስከነ ተሞሻሽበት ልብስሽ ባሌ ልትነቂም ቤቴ ድረስ መጥተሽ ነበር አይደል? እናማ ዛሬ ደግሞ እኔ አይንሽ እያየ ባልሽ ልትሽ ቤትሽ ድረስ መጥቻለሁ።